ከሁሉ በማስቀደም በአዲስ አበባ ከተማ አስተዳደርና በራሴ ስም ሁላችሁንም ወደ ዓለም አቀፍ ቀዳማይ ልጅነት ጉባኤ በመምጣታችሁ ከልቤ ማመስገን እወዳለሁ። ዛሬ ዓለም አቀፍ የቀዳማይ ልጅነት ጉባኤ መዘጋጀቱና መድረኩም ላይ መገናኘታችን በቀዳማይ ልጅነት ልማት ላይ የዓለም ማህበረሰብ የሰጠውን ትኩረት ያሳያል። ይህ ጉባኤ ለኢትዮጵያና ለመዲናችን አዲስ አበባ ብቻ ሳይሆን ለአፍሪካና ለዓለም ህፃናት፣ ለወላጆች፣ ለአሳዳጊዎች፣ ለማህበረሰብና ለሌሎች አካላት ሁሉ ትልቅ እድል ነው። አዲስ አበባ እንደ ዓለም የዲፕሎማሲ ማዕከልነቷ የተለያዩ ሀገሮችን የምታገናኝ መዲና በመሆኗና የአፍሪካም የፖለቲካል ዋና ከተማ እንደመሆኗ በቀዳማይ ልጅነት ተምሳሌት የሆኑ ስራዎችንም በማከናወኗ ይህንን ዓለም አቀፍ ጉባኤ ማዘጋጀት እድል ስለተሰጣትም እጅግ አድርገን እናመሰግናለን። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አዲስ አበባን ህፃናትን ለማሳደግ ምርጧ የአፍሪካ ከተማ እናደርጋታለን የሚል የአሻራ ስራ እንዲኖረን አቅደን ከጽንስ እስከ 6 ዓመት ዕድሜ ባሉ ህፃናት ላይ መዋለ ንዋይ በማፍሰስና በመስራት አንድ ከተማ ሊያደርገው የሚገባው በጣም አስፈላጊ ኢንቨስትመንት መሆኑን በማመን በመስራትና አመርቂ ውጤቶችንም በማስመዝገብ የዛሬው ምዕራፍ ላይ መድረስ ችለናል። ይህ መዋለ ንዋይ ማፍሰስ ለህፃናት ብቻ ሳይሆን ለቤተሰቦቻቸው በተለይም ለእናቶች፣ ለማህበረሰብ፣ ለሀገር ዘላቂ ልማት ወሳኝ ሚና አለው። በመሆኑም በከተማችን መሰረታዊ ለውጥ ለማምጣት እንደነ ቢግ ዊን ፊላንትሮፒ ካሉትና ከሌሎች አጋር ድርጅቶችም ጋራ በቅርበት አብረን እንሰራለን። በህፃናት የመጀመሪያዎቹ 6 ዓመታት ላይ የሚደረጉ ኢንቨስትመንቶች በትምህርት፣ በሰው ሀብት ልማት፣ በኢኮኖሚ እድገት ላይም ረጅም ጊዜ የሚቆይ አዎንታዊ ተጽዕኖ እንዳለው የዓለም አቀፍ ምርምሮች ያስረዳሉ። ስለዚህ በቀዳማይ ልጅነት ላይ መንግስት ትርጉም ያለው ኢንቨስትመንትን ማድረግ አማራጭ ሳይሆን የግዴታ ስራ መሆኑንም ማስተዋል ይገባል። በዚህ መሰረት የተቀናጀ ሁለንተናዊ የህፃናት እድገትን ለማረጋገጥ የቀዳማይ ልጅነት ልማት አገልግሎቶችን ለሁሉም ልጆች በፍትሃዊነትና አካታች በሆነ መልኩ ተደራሽነትን ማረጋገጥ ወሳኝ ይሆናል። ስለዚህ አስፈላጊ መዋቅርና ብቃት ያላቸው ባለሙያዎችን ማፍራት፣ በመንግስት የሚደረግ የሀብት ምደባን ማሳደግ፣ የፕሮግራሙን ውጤታማነትና ዘላቂነት ለማረጋገጥ የክትትልና ግምገማ ስርዓትን በተዋረድ ማጠናከርም ያስፈልጋል። እንደ ከተማችንም ህፃናት የአዲስ አበባ የነገ ተስፋዎች በሚል መሪ ቃል ፍኖተ ካርታ ቀርጸን 1.3 ሚሊዮን የሚሆኑ ከ6 ዓመት በታች ለሆኑ ህፃናት ሁለንተናዊ እድገት መረጋገጥ እየሰራን ነው። በአዲስ አበባ ለህፃናት ሁለንተናዊ እድገት ፍኖተ ካርታ በተቀረጸው መልክ በተሟላ መተግበር እንዲችል የተለያዩ ሴክተሮችን በጋራ እንዲሰሩ አቀናይተን የህግ ማዕቀፎችን አውጥተን አደረጃጀትና አመራርንም አስተካክለን እንዲሁም ፋይናንስ በመመደብና አጋርነትን በማጠናከር እየተሰራ ያለ ስራ ነው። ይህንን ስራ የሚያስተባብር ስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤትም በከንቲባ ጽህፈት ቤት ስር አዋቅረናል። በተለይ በገበያቸው ዝቅተኛ የሆኑ ወደ 330 ሺህ የሚጠጉ ተጋላጭ ቤተሰቦች ላይ ትኩረት በማድረግ የቤት ለቤት ጉብኝት የሚያደርጉ እንዲሁም ለወላጆች ምክር የሚሰጡ ከ5000 በላይ የወላጅ ምክርና አቅም ግንባታ ባለሙያዎችን አሰልጥነን ቋሚ ሰራተኞች አድርገን በመቅጠር ወደ ስራ በማሰማራታችን አገልግሎቱን ቀላልና ተደራሽ አድርጎታል።
እንዲሁም የተቀናጀ የቀዳማይ ልጅነት ልማት አገልግሎት በሁሉም የመንግስት ሆስፒታሎችና ጤና ጣቢያዎች በመደበኝነት እየተሰጠ ይገኛል። መንግስት የቅድመ አንደኛ ደረጃ ትምህርት ቤቶችን ምቹ እንዲሆኑ በማድረግ በቀን 2 ጊዜ ምግብን በማቅረብ የትምህርት ቁሳቁሶችና የትምህርት ቤት ዩኒፎርሞችና ሌሎችም የትምህርት ግብዓቶችን ከክፍያ ነፃ እያቀረበ ይገኛል። ከዚህም ባሻገር የህፃናት እንክብካቤ ፍላጎት እየጨመረ በመሆኑ በመንግስትም ይሁን በግል ሴክተር ከመኖሪያ ቤታቸው ርቀው በስራ ለተሰማሩ ወላጆች፣ አሳዳጊዎች፣ ቤተሰቦች አገልግሎት የሚሰጡ ወደ 1100 የህፃናት ማቆያዎች የቀን እንክብካቤ የምንሰጥበት ማዕከላትን አቋቁመናል። በተጨማሪም ከ5000 በላይ የህፃናት መጫወቻችን ገንብተን ለአገልግሎት ክፍት አድርገናል። እዚህ ላይ እንግዶቻችን ልብ እንድትሉት የምንፈልገው የዛሬ 3 ዓመት አካባቢ ፕሮግራሙ ስንጀምር በከተማችን የነበረን የህፃናት ማቆያ ወይም ደግሞ ፓብሊክ ዴይኬርስ የሚባሉት 11 ነበሩ። ዛሬ ከ11 ነው ከ1100 በላይ ማድረስ የቻልነው። የህፃናት መጫወቻዎች በየቦታው የነበሩ 20 ነበሩ። ከ20 ተነስተን ነው ከ5000 በላይ ዛሬ ላይ ማድረስ የቻልነው። በእነዚህ ማዕከላት 7734 ህፃናትን የሚንከባከቡ ሞግዚቶች የስራ ዕድል ተፈጥሮላቸዋል። በተለይ በህፃናት ማቆያዎቹ ደግሞ የተመጣጠነ ምግብ፣ የስነ ልቦና አገልግሎት፣ የህክምና አገልግሎትም በነፃ ያገኛሉ። ይህ ባለፉት ዘመናት በሀገራችን ፈጽሞ ያልታሰበ ያልተለመደ አዲስ አገልግሎት ለህብረተሰባችን ያቀረብንበት እጅግም በጣም ደስ የተሰኘንበት ስራ ነው። በመሆኑም ይህንን ፕሮግራም በ2015 ስንጀምር በእድገት ወደ ኋላ የቀሩ የህፃናት መጠን ከነበሩበት 13 እጅ ዛሬ ላይ ወደ 10.9 እጅ ዝቅ ማድረግ ተችሏል። የአንደኛ ደረጃ ትምህርት ቤት ዝግጁነታቸውም ከነበረበት 49 እጅ ወደ 90 እጅ ከፍ ማድረግ ተችሏል። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራትና ክቡራን እንግዶቻችን፣ ለህፃናት የምትመች ከተማ ለሁላችንም ትመቻለች ብለን እናምናለን። ከተማችን ለነዋሪዎቿ በሁሉም ረገድ ምቹ እንድትሆን ጽዱና አረንጓዴ አመቺ የመኖሪያ ቤቶችና የመኖሪያ መንደሮችን በመገንባት የትራፊክ ፍሰትን ለማሻሻል በእግርና በብስክሌት ለመንቀሳቀስ አመቺ መሰረተ ልማቶችን በመዘርጋት የህፃናት መጫወቻዎችን ወደ ማህበረሰቡ ወደሚኖርበት አካባቢ የተጠጉ እንዲሆኑ በማድረግ ልዩ ልዩ ፓርኮችንም በመገንባት የስፖርት መሰረተ ልማቶችን በማስፋፋት የአየር ንብረት እንክብካቤ ጥበቃን በማሻሻል የወንዝ ልማት ዳርቻን በማስፋትና በማጽዳት በአጠቃላይ ከተማችንን ስር ነቀል በሆነ መልኩ የመለወጥ ተግባር ወይም የትራንስፎርሜሽን ስራዎች ከማንም በላይ ለህፃናት ጤናማና ምቹ አካባቢን ከመፍጠር አንፃር ወሳኝ ግብአቶች ናቸው። ይህ በዚህ እንዳለ አሁንም ገና ብዙ መስራት እንዳለብን እንረዳለን። ከዚህ ኮንፈረንስም ተጨማሪ ግብአቶችን፣ ትምህርቶችን ከናንተ እንደምናገኝ እንጠብቃለን። ምክንያቱም የተሻለ ውጤት የምናመጣው ስንማማርና በጋራ ስንሰራ ነው። አፍሪካ ችግር ብቻ የሚነገርባት ሳይሆን መፍትሄ የሚገኝባትም መፍትሄ የምታፈልቅ አህጉር እንደሆነችም ማሳየት እንሻለን። ይህ ኮንፈረንስ ከእውቀት ማጋራት ባሻገር ወደ ተግባር የሚያመራ እንዲሆን ተስፋ አለን። ዛሬ የምንወስናቸውና የምንፈጽማቸው ጉዳዮች የነገ ትውልድን እጣ ፈንታ ይወስናሉ። ተገቢ ኢንቨስትመንት የትውልዱ ጽኑ መሰረት የምንገነባበት ሲሆን ትኩረት ያለ መስጠት ደግሞ ከፍተኛ ዋጋ የሚያስወጣና ሊቃና የማይችል አሉታዊ ተጽዕኖም ያሳድራል። አዲስ አበባ ከተማ በዚህ ዘርፍ ያላትን ሚና በማጠናከር ሌሎች ከተሞቻችንና ክልሎቻችን ተሞክሮና ልምድ የምታጋራ በመሆኗ
ደስተኞች ነን። በመሆኑም ለፕሮግራሙ ተግባራዊነት የበለጠ ለማሳለጥም እና ዘለቄታውን ለማረጋገጥ ያስችለን ዘንድ የአፍሪካ ቀዳማይ ልጅነት ልማት ማዕከልን አቋቁመናል። በተግባርም ማዕከሉ በአጭር ጊዜ ራሱን በማደራጀት ከአጋር አካላት ጋር በመተባበር ለ5 ክልሎች የቴክኒክ ድጋፍ እየሰጠ ይገኛል። ማዕከሉ የአዲስ አበባ ብቻ ሳይሆን የሀገራችንና እንደ ስሙ የአፍሪካ ልቀት ማዕከል መሆኑንም ማረጋገጥ እወዳለሁ። በመጨረሻም የቀዳማይ ልጅነት ልማት ስራ የአንድ ዘርፍ ስራ ብቻ አይደለም፣ የሁላችንም የጋራ ኃላፊነት እንጂ። ስለሆነም በመንግስትና በማህበረሰብ በቤተሰብ መካከል የሚኖር ጠንካራ ትብብር እንዲሁም ከልማት አጋሮቻችን ጋር ተቀራርቦ አብሮ መስራት፣ ለህፃናት ምቹ አካባቢ መፍጠር አጠናክረን በጋራ እንቀጥል እላለሁ። ይህ ጉባኤ ውጤታማ ውይይቶችን፣ ጠንካራ አጋርነትን እና ተግባራዊ ውጤቶችን እንዲያመጣ እየተመኘው እንግዶቻችን በአዲስ አበባ በምታደርጉት ቆይታ የአዲስ አበባን የኢትዮጵያን ባህል የሚዘክሩ የተለያዩ ታሪኮችንና መስህብ ያላቸው ስፍራዎችን እንድታዩ እንድትጎበኙ ልጋብዛችሁ እወዳለሁ። ቆይታችሁም የተሳካ እንደሚሆን እምነት አለኝ። በድጋሚ እንኳን ደህና መጣችሁ። እጅግ አድርጌ አመሰግናለሁ።